ሰላም ጤና ይስጥልኝ እንደምን አመሻችሁ የግንቦት 3 2018 ሰኞ ዘ ዊኬንድን ይዤ ቀርብ ያለው ባላችሁበት ሁሉ ሰላምና ጤና እመኛለሁ። ዛሬ ይሄ ቪዲዮ ቀጥታ አይደለም ተቀርጾ አፕሎድ የተደረገ ስለሆነ የእናንተን አስተያየት እዚህ ውስጥ ማካተት አልችልም። ለዚህ ይቅርታ ጠይቃለሁ። ምክንያቱም ሰሞኑን ጨዋታዎችንም ስንሰራ እዚህ ስቱዲዮአችን አካባቢ የኢንተርኔት መቆራረጥ በጣም እያስቸገረን ስለሆነ በቀጥታ ላይቭ ለመስራት ተቸግረናልና እሱ እስኪስተካከልልን ድረስ እንደዚህ ያሉ ቪዲዮዎችን ቀርጸን ማቅረብ ይኖርብናል። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ትልቁ ርዕሰ ዜና የሆነው የዌስትሃምና የአርሰናል ጨዋታ አፈጻጸሙ ነበረ። ቪኤአር አርሰናልን ለዋንጫው ክብር ወደፊት አስጠግቶታል። የዌስትሃም ደግሞ ልብ የተሰበረበት ጨዋታ ነበረ። በዚህ ጨዋታ ላይ ሰኞ ዛሬ ጠዋት በብስራት ስፖርት በሬዲዮ በዚሁ ዩቲዩብ ቻናል በኩል በቀጥታ በተላለፈው ኦዲዮ ድህረ ጨዋታ ጉዳዮችን በጨዋታው ዙሪያ ያሉ መረጃዎችን አስፍቼ ጠለቅ ባለ ከዚህም የተሰባሰቡ መረጃዎችን ማጠናቅሬ ያቀረብኩት ፕሮግራም አለ። ከዛ ውጪ ለዚህ ለዘ ዊኬንድ ደግሞ በዛሬው በሰኞ ጠዋት የብሪቲሽ መገናኛ ብዙሃን ስለዚሁ ጨዋታ ምን አሉ፣ አስተያየቶቻቸው፣ የታዋቂዎቹ ጸሐፊዎቻቸው እንዲሁም ደግሞ በአምዶቻቸው ላይ የሰፈሩ ድህረ ጨዋታ ዘገባዎችን አካትቼ ይዤ ቀርቤያለሁ። እነማን ምን አሉ፣ የትኞቹ ጋዜጦች በዚህ ጉዳይ ላይ ምን ጻፉ። መቼም በዳኝነቱ ጉዳይ ላይ የተለያየ አይነት ምልከታ ነው ያለው። አብዛኛዎቹ ቢስማሙም በመሻሩ አንዳንዶቹ ደግሞ መሆን የለበትም የሚሉ ያሉም አሉ። ምክንያቶቻቸውንም አብረው አያይዘው አቅርበዋል። ግን ጋዜጦቹ በዘገባዎቻቸው ላይ ምን አይነት ይዘት ይዘው እንደቀረቡ በዛሬው በሰኞ ጠዋት እትማቸው ላይ እሱን በጥልቀት እንመለከታለን። እንዲሁም ደግሞ በኦንላይን ሚዲያዎች ላይም በዚሁ ጨዋታ ዙሪያ ዛሬ ከሰዓት በኋላ የተጻፉ አንዳንድ መረጃዎችንም ይሄ ዘ ዊኬንድ ጠቅለል አድርጎ ያቀርብላቸዋል። ከዛ በፊት ጥቂት ላለው በስፔን ላ ሊጋ ባርሴሎና ሻምፒዮን ሆኗል እና ሌላም ተያያዥ ጉዳዮችንም አነሳለሁ። ኢትዮጵያዊው የአርሰናል ደጋፊ በለንደን ስቴዲየም በዌስትሃም ጨዋታ ላይ ሻምፒዮን የሚል ቲሸርት የአርሰናል ማሊያን ይዞ ወጥቶ ነበረ እና ያ በአዲስ አበባ ስቴዲየም የሚታወቅ ደጋፊ ነው። እውቅ የስፖርት ቤተሰብ ነው። ግን ዛሬ ቴሌግራፍ የተባለው ጋዜጣ በዚሁ ወንድማችን ኢትዮጵያዊ ጉዳይ ላይ ግን ያለው ነገር አለ። ከመላው የብሪትን ስቴዲየሞች መታገድ አለበት ብሏል አንድ የቴሌግራፍ ጋዜጣ ጸሐፊ። ለምንድን ነው? እሱን ሁሉ ምስሉን አሳይቻችሁ ዝርዝሩን ይዤ ቀርባለሁ። ብቻዬን አይደለሁም። ዛሬም 3 አጋሮች አሉን። ክሊክ ዴሊቨሪ አገልግሎት የዘወትር አጋራችን ነው። ክሊክ ተወዳጅ የሆኑትን ከዶሮ የሚሰሩትን የቢጂኤስ ፖልትሪ ፋርም ምግቦችን በቀልጣፋ ዴሊቨሪ ያሉበት እናደርሳለን እያላችሁ ነው። በ664 አጭር ስልክ ቁጥር ደውሉ። ከአፕ ስቶር እና ከፕሌይ ስቶር ደግሞ አፕሊኬሽኖቻቸውን አብርዱና በክሊክ የዴሊቨሪ አገልግሎት ተጠቀሙ። ከሬስቶራንቶች አሁን ከቢጂኤስ ፖልትሪ ፋርም የዶሮ ምግቦችን ብቻ ሳይሆን ከሌሎችም በርከት ያሉ ሬስቶራንቶችን በአጋርነት ከክሊክ ጋር እየሰሩ ስለሆነ ምግቦችን ማዘዝ ትችላላችሁ። እንዲሁም ምንም አይነት ዕቃ ዴሊቨር ለማድረግ ብትፈልጉ ከአንድ ቦታ ወደ አንድ ቦታ መኪናም ቢሆን ክሊክ አለሁ ይላቸዋል። ፈጣንና አስተማማኝ የዴሊቨሪ አገልግሎት ነው። ክሊክ ራይት ኦን ታይም ይላል፣ ከች በሰዓቱ። ኢትዮጵያዊው የስፖርት ትጥቅ አቅራቢ ብራንድ አምራችና አቅራቢ ዋናው ደግሞ እንዲሁ የዚህ የዘ ዊኬንድ የዘወትር አጋር ነው። ትልቁ ብራንድ በኢትዮጵያ ውስጥ ላሉ ክለቦችና ብሔራዊ ቡድኖች ብቻ ሳይሆን ለሌሎችም የአፍሪካ ሀገራትና ለብሔራዊ ቡድኖችና ለክለቦችም እያቀረበ ይገኛል። ዋናው ወደፊት ይላል፣ ከኛ ጋር አብሮ ይሰራል። ስማይል ስፔሻሊቲ የጥርስ ሕክምና ማዕከልም እንዲሁ ሶስተኛው ሌላኛው አጋራችን ነው። የውብ ፈገግታን ብቻ ሳይሆን ደስታንም እንሸጣለን ይላል። የውብ ፈገግታ ቤት ነው ስማይል ስፔሻሊቲ የጥርስ ሕክምና ማዕከል። ለህፃናትና አዋቂዎች በጥርስ ሕክምናው ዘርፍ አሉ በተባሉ ዶክተሮች እየታገዝን ማንኛውንም ከቀላል እስከ ከባድ የጥርስ ሕክምና ከምቹ መስተንግዶ ጋር እንሰጣለን ይላል ስማይል ስፔሻሊቲ የጥርስ ሕክምና ማዕከል። ስማይል ኮንፊደንሳችሁን ነው ሁሉ ነው የሚመልሰው፣ ውበታችሁን ነው የሚመልሰው፣ ፈገግታችሁን ነው የሚመልሰው፣ የጥርስ ጤንነታችሁ ብቻ ሳይሆን። ስለዚህ ከስማይል ስፔሻሊቲ የጥርስ ሕክምና ማዕከል እነዚህን ሁሉ ማግኘት ትችላላችሁ።
እኛም ከስማይል ስፔሻሊቲ ዴንታል ሴንተር ጋር በአንድ ላይ በህብረት በአጋርነት እየሰራን ክሊክ ዋናውና ስማይልን ከልብ አመሰግናለሁ። በነገራችን ላይ ትላንትና ዌስትሃም በመሸነፉ ምክንያት ቶተንሃም ጥሩ ዕድል አግኝቷል። ቶተንሃም ሆትስፐር ከሊድስ ዩናይትድ አሁን ይሄ ቪዲዮ እየተቀረጸ ባለበት ሰዓት ላይ እየተጫወተ ይገኛል። ጨዋታው ተጀምሯል። ስፐርሶች ይህን የመሰለ ድል በሮቤርቶ ዲዘርቢ መጠቀም ይኖርባቸዋል እንግዲህ በፕሪሚየር ሊጉ ለመቆየት። እስቲ ቆይ ወደ ዝርዝር ጉዳይ ከመግባቴ በፊት የሶስቱን አጋሮቻችን የቪዲዮ ማስታወቂያዎችን እንመልከትና እንመለሳለን። በአንድ ክሊክ ርቀት ቢሆንስ ፈጥኖ የሚደርስ የልብ የሚያደርስ የሚፈልጉትን በክሊክ ማሰስ ትልቁንም ትንሹንም ሁልጊዜ ክሊክ በሩ ላይ ፈጥኖ የሚደርስ ያላባዜ ይሸመቱ ሁሉንም አስቤዛ በሮት ላይ ያገኙታል እንደዋዛ ለማንኛውም ነገር መኪና እንኳን ሳይቀር ይዘዙ። በክሊክ ዓለምን ወደ እርሱ ያስጠጉ። ማንኛውም ነገር በየትኛውም ሰዓት አሁኑኑ ከጉግል ፕሌይ ወይም ከአፕ ስቶር ያወርዱ። ክሊክ እሺ ሙሉ ዓለም ፈገግታን ውብ የማድረጉ ሂደት እንዴት ነው? ከናልባ ፈታ ምቹ በሆነ መንገድ አከናውነውልኛል። ሜላት የባለሙያዎቻችን ጥምረትስ? የቡድኑ ጥልቅ ችሎታና እንክብካቤ ወደር የለው። ስማይሎች የጥርስ ውበትና ሕክምናን ወደ ጥበብ የቀየሩት ስማይል ስፔሻሊቲ ጥርሶን በሚደንቅ ጥንቃቄ ለማመን በሚከብድ ችሎታ እናደርጋለን። ፍልቅልቅ በስማይል ስፔሻሊቲ ሴንተር። ሶስቱንም አጋሮቻችንን በጣም አመሰግናለሁ። ይህ ቪዲዮ በእነሱ ድጋፍ የቀረበ ስለሆነ ክሊክ ዋናውና ስማይል ስፔሻሊቲ የጥርስ ህክምና ማዕከል በምርቶቻቸውና በአገልግሎቶቻቸው እንድትጠቀሙ ከአክብሮት ጋር አበረታታለሁ። ውድ ስፖርት ቤተሰቦች አሁን በዚህ ሰዓት ላይ ቶተንሃም ሆትስፐር ከሊድስ ጋር 28ኛ ደቂቃ ላይ ደርሰዋል። 0-0 ነው ውጤቱ፣ ግን ቀጥታ አይደለምና ተቀርጾ አሁን ይሄ ቪዲዮ እየተቀረጸ ባለበት ሰዓት ላይ ነው ውጤቱን እየተመለከትኩ ያለው። ቶተንሃም በ12 ወራት ልዩነት ከዩሮፓ ሊግ አሸናፊነት ላለመውረድ ወደ መንደፋደፍ ወደዚህ ደረጃ ደርሷል። እንግዲህ ትላንትና አርሰናል ለሰሜን ለንደን ጎረቤቱ ይህንን ውለታ ሰርቷል። ዌስትሃምን ስላሸነፈ ቶተንሃም እንደው አርሰናል ሻምፒዮን እንዲሆን ባይፈልግም አርሰናል እንዲያሸንፍ ባይፈልግም ዌስትሃም እንዲሸነፍ ስለሚፈልጉ ብቻ በአርሰናል ጎሎች ሲጨፍሩ ነበረ። ተጠቅመዋል በዚህ። ዛሬ ግን ይህንን እድል መጠቀም ይኖርባቸዋል ማለት ነው። ይህን ኤክስፕሎይት ማድረግ ከቻሉ ሊድስን ማሸነፍ ከቻሉ የነጥብ ልዩነቱን ከዌስትሃም ጋር ወደ 4 ያሰፋሉ። እንግዲህ ይሄ ካልሆነ እድል ማይጠቀሙ ከሆነና ቶተንሃም ነገሮች ሁሉ እንደገና ተገለባብጦበት ደግሞ ወደ ታች ዲቪዚዮን ከወረደ በሚቀጥለው የውድድር ዘመን በሻምፒዮንሺፕ በ1 ቢሊዮን ፓውንድ ዋጋ ባወጣበት ስቴዲየም የሻምፒዮንሺፕ ጨዋታዎችን ያከናውናል ማለት ነው። እንግዲህ ወደ እንደ የገማቹ ከ250 ሚሊዮን እስከ 300 ሚሊዮን ፓውንድ ድረስ ኪሳራ ሊያደርስ የሚችል ቀጥተኛው ኪሳራ ወደ 250 ሚሊዮን ፓውንድ አካባቢ ነው። ወደ ታች ዲቪዚዮን መውረዱ ይሄንን ኪሳራ ላለመከናነብ እንግዲህ ዌስትሃም እና ቶተንሃም በዚህ ግብግብ ውስጥ ነው ያሉት። ዌስትሃም እንግዲህ ያነሰ እድል ያለው ይመስላል፣ ግን ቶተንሃም ሊድስን አሸንፎ ይህን እድል መጠቀም አለበት። በሰሜን ለንደን በቶተንሃም ሆትስፐር ስቴዲየም በዚህ የውድድር ዘመን ስፐርስ አሸናፊ ቡድን ሆኖ አላየነውም። ስቴዲየሙን እንደ ፎርትረስ እንደማይደፈር አምባ ሊጠቀምበት አልቻለም በዚህ የውድድር ዘመን እና ይሄም ዛሬ
እርግጥ በሮቤርቶ ዲዘርቪ ስር ከ12 ፖሲብል ፖይንት 7 ነጥቦችን አግኝቷል። ከዚህ ጨዋታ በፊት መነቃቃቶችን አሳይቷል እና በዚህ ስቴዲየም ደጋፊው የበለጠ ሞቅ ባለ ድጋፍ ደግፎት ስፐርስ ሊጠቀም ይችላል። የበፊተኞቹ አሰልጣኞች እንኳን ይሄን አልተጠቀሙም። ያም ሆነ ጨዋታው እየተከናወነ ይገኛል። ግማሽ ሰዓት ደርሷል። ምንም ጎል አልተቆጠረም። 0-0 ነው እና የቶተንሃም ውጤትን እንግዲህ እዚህ ቪዲዮ ላይ እስካለሁ ድረስ እያወራሁበት እቀጥላለሁ። በቀጥታ ስላልሆነ ቪዲዮ ማለቴ ነው። በስፔን ላሊጋ ግን ባርሰሎና ከ29 ዓመታት በኋላ ከ29ኛ የሊግ ክብሩን እንግዲህ በ29 ሲዝኖች የስፔንን ላሊጋ ክብርን ተቀዳጅቷል እና 29ኛው ትላንትና እውን ሆኗል። በስፖቲፋይ ካምፕ ኖው ስቴዲየም በሃንሲ ፍሊክ መሪነት ባርሰሎና ለሁለተኛ ጊዜ የስፔን ሻምፒዮን ሲሆን በአጠቃላይ በታሪኩ ለ29ኛ ጊዜ የስፔን ላሊጋ ባለክብር ሆኗል። ትላንትና በነበረው በዚህ ጨዋታ ላይ ጨዋታው ከመጀመሩ ቀደም ብሎ ሁለት ጉዳዮች ልዩ ትኩረት አግኝተው ነበር። አንዱ በሪያል ማድሪድ መልበሻ ቤት ውስጥ ሰሞኑን የተፈጠረው በትሬኒንግ ሜዳ ላይ የተፈጠረው አለመግባባት ነው በተጫዋቾች መካከል። ሁለተኛው ደግሞ በባርሰሎና በኩል ከጨዋታው ቀደም ብሎ ተጫዋቾች የቡድኑ አባላት ከሆቴል ከመውጣታቸው በፊት የሃንሲ ፍሊክ የጀርመናዊ አሰልጣኝ አባት ከዚህ ዓለም በሞት መለያየታቸውን መርዶ መስማታቸው ነው። በዚህ ምክንያት ሃንሲ ፍሊክ ለተጫዋቾቻቸው ይህንን ሀዘን እንደገጠማቸው እዛ ሆቴል ውስጥ ነገሯቸው። ነገር ግን ከቡድኑ አልተለዩ። ከሆቴሉ አብረው ከቡድኑ ጋር ወደ ስቴዲየም ሄዱ። በስቴዲየም ጨዋታቸውንም ራሳቸው መሩ። ከዛ በኋላ ነው እንግዲህ ሀዘናቸውን እርማቸውን የሚያወጡት ማለት ነው። የአባታቸውን ሀዘን የሰሙት እንግዲህ ከክላሲኮ በፊት አስቡት፣ በፊት ባሉት ጥቂት ሰዓታት ውስጥ ነው እና የባርሴሎና እግር ኳስ ክለብ በዚህ የሀዘን መግለጫ አውጥቷል። የሚያሳዝን አጋጣሚ ነው፣ ግን አይገርምም። አባታቸው ሞተዋል፣ ቤተሰብ ሀዘን ላይ ነው ያለው። እሳቸው ግን የስራ ኃላፊነታቸውን ትተው ሊሄዱ አልፈለጉም። ወደ ጀርመን ክላሲኮን መርተው ጨዋታውን አሸንፈው የባርሰሎናን የስፔን ሻምፒዮን አድርገው ነው ከዛ ወደ ሀዘናቸው የተመለሱት። እንደምታዩት የስፔን የካታሎኒያ ጋዜጦች ዛሬ የካታሎኒያ ብቻ ሳይሆን የማርካ አስም የማድሪድ ጋዜጦችም ትኩረታቸው በዚህ ጨዋታ ላይ ነበረ። ኦብቪየስሊ ባይሆን ነው የሚገርመው። ካምፒዮን ይላል ባርሰሎና ሻምፒዮን መሆኑን ነው በፊት ገጾቻቸው ላይ ዛሬ ዋነኛ ዘገባ አድርገው የወጡት። ሪያል ማድሪድን አሸንፎ ደግሞ ሻምፒዮን መሆን ለባርሰሎና የሚሰጠው ትርጉም ከፍ ያለ ነው። እንግዲህ ሃንሲ ፍሊክ በሁለት ዓመት ከ2023 ወዲህ የካታሎኒያው ክለብ አሰልጣኝ ሆነው ለሁለተኛ ጊዜ የስፔን ሻምፒዮን መሆን ችሏል። ከቻቪ ሄርናንዴዝ ከተረከቡ በኋላ ቡድኑን እስካሁን ድረስ እንግዲህ ያሳጡት ነገር የለም። በሀገር ውስጥ ዘንድሮ ዶሜስቲክ ትሬብል ሰርተዋል ማለት ነው። የሀገር ውስጥ 3 ዋንጫዎችን አሸንፈዋል። የስፔን ሱፐር ካፕን አሸንፈዋል፣ ኮፓ ዴል ሬይን፣ አሁን ደግሞ የላሊጋው ሻምፒዮን መሆን ችለዋል ማለት ነው። አሁን እንግዲህ ይህንን ክብር ወደ አውሮፓ መመንዘር ይኖርባቸዋል ሃንሲ ፍሊክ። ወደ አውሮፓ ቻምፒየንስ ሊግ ላይ አምና ግማሽ ፍጻሜ ሆኑ፣ ዘንድሮ ግን እዛም አልደረሱም። ለሚቀጥለው የውድድር ዘመን ግን አለቆቻቸው ከዚህ በላይ ይጠብቃሉ። እንግዲህ በዚህ የአውሮፓም ይሁን የስፔን ትልቁ ጨዋታ በሪያል ማድሪድ በኩል አሁንም ከጨዋታው በፊት ውዝግቦች ነበሩ። ጨዋታውን ተከትለው ውዝግቦች አልጠፉም። ቪኒሲየስ ጁኒየር ከዘረኝነት ጋር በተያያዘ ሁል ጊዜም በውዝግብ እንደማያጣው ይታወቃል። ነገር ግን በዚህ ጨዋታ ላይ ከዘረኝነት ጋር የተያያዘ አይደለም። ራሱ የባርሴሎና ደጋፊዎችን ፕሮቮክ ሲያደርግ ነበር። ተመልከቱት፣ በዚህ ምስል ማለት ነው። 5-1 ጣቶቹ የሚያሳዩት 5-1 15 ማለት ነው። መጀመሪያ 1 ላስቀድም፣ እሺ፣ 1 ጣት ቀጥሎ 5 15። የባርሴሎና ደጋፊዎች ሪያል ማድሪድን አሸንፈው 29ኛውን ክብር እንዳሸነፉ ይህንን ሴሌብሬት ሲያደርጉ እሱ ደግሞ በቻምፒየንስ ሊግ ላይ እኛ 15 ዋንጫ አለን የሚል መልእክት ነበር ሲያስተላልፍ የነበረው። የበለጠ ደጋፊው
ደጋፊውን ሊያስቆጣ የሚችል ከደጋፊው ጋር እንደዚህ አይነት ሰጣ ገባ ምንም ጥቅም የለውም። በተለይ እንደርሱ ባሉ ሁል ጊዜ ውዝግብ ለማያጣቸው ተጫዋቾች የባርሴሎና ደጋፊዎች ስሜት ነክቶ እንደገና ደግሞ ሌላ ስድብ ገጠመኝ የሚልበት መጥፎ አጋጣሚ ሊፈጠር ይችላል አይደል? እነሱ ግን ምንም ያሉት ነገር የለም። ግን እሱ 15 ምልክት እያሳያቸው በጨዋታው ላይ እኛ በቻምፒየንስ ሊግ በአውሮፓ እንዲህ ያለ ክብር አለን የሚል መልእክት ሲያስተላልፍ ነበር። እንግዲህ ሪያል ማድሪድ በብዙ መልኩ ዘንድሮ ጥሩ ሲዝን አላሳለፈም። ምንም አይነት ዋንጫ የለም በሳንቲያጎ ቤርናቢው። ግን አሰልጣኝ ቀይሯል። ቻቢ አሎንሶን ቀይሮ ምንም ጠብ ያለለት ነገር የለም። ያው ሰሞኑንም ሲሰማ እንደነበረው በተጫዋቾች መካከል አለመጋባት ተፈጥሮ ተጫዋቾቹ ግማሽ ሚሊዮን ፓውንድ ዩሮ እስኪቀጡ ድረስ ኦሬሊዮን ቹዋሜኒ እና ፌዴሪኮ ቫልቬርዴ የሪያል ማድሪድን ስም አጥፍታቸዋል ተብሎ በብዙ ተወቅሰዋል። በኋላም እነሱም ይቅርታ ጠይቀዋል፣ እርስ በርሳቸውም፣ ለደጋፊውም፣ ለክለቡ ባለስልጣናትም፣ በአጠቃላይ ለሪያል ማድሪድ ማህበረሰብ። ቹዋሜኒ እንደውም ጨዋታውን ጀምሯል ከቅጣቱም በኋላ። እነዚህ ጉዳዮች ነበሩ። አሁን ከጨዋታው ጋር በተያያዘ ደግሞ ቪኒሲየስ ጁኒየር ብቻ አይደለም፣ እሱ እንኳን አነስ ያለ ውዝግብ ፈጣሪነት ነው። ግን የኪሊያን ኤምባፔ ነገር በጣም አስገርሟል። ኤምባፔ ሰሞኑን ወዛ ሳርዲኒያ ጣሊያን ሄዶ ሲዝናና ተጎድቷል ተብሎ ሲታሰብ እሱ ሲዝናና መታየቱ በውድ ጀልባ ላይ ብዙ የማድሪድን ማህበረሰብ አስቆጥቶ ነበረ። ደግሞ በዛ ሰዓት ላይ ከኤስፓኒዮል ጋር ጨዋታ ነበራቸው። እሱ ግን በኤስፓኒዮል ጨዋታ ላይ መገኘት ሲገባው ማድሪድ የደረሰው ከጨዋታው 12 ደቂቃ በፊት መሆኑ አሁን ይፋ ሆኗል። 12 ደቂቃ በፊት እሱ እዛ ነበረ፣ ሳርዲኒያ የመዝናኛ እዛ ጣሊያን የምትገኝ ሜዲትራኒያን ደሴት ላይ ነበረ እና በዚህ ብዙ ሲተች ብዙ ሲወቀስ በጣም በሚሊዮኖች የሚቆጠሩ ፔቲሽን ሲፈረምበት ነበር፣ ይውጣልን ከክለባችን የሚል እና ኤምባፔ ወደ ማድሪድ ተመልሶም በዚህ ጨዋታ ላይ ወደ ካታሎኒያ አልሄድም ወይም ደግሞ በዚህ ጨዋታ ላይ ሊሳተፍ አልቻለም በጉዳት ምክንያት። የሪያል ማድሪድ የሜዲካል ቲም ጥንቃቄ መውሰድ ይፈልጋል። ስለዚህ ኤምባፔን ወደ ጨዋታው ማስገባት አልፈለገም እና ሐሜቶች አሉ። ምናልባትም ለዓለም ዋንጫ ሲል ራሱን እየጠበቀ ሊሆን ይችላል የሚሉ ሐሜቶች አሉ። ዓለም ዋንጫ ተቃርቧል እና ሌላ ጉዳት ካጋጠመው ሪያል ማድሪድ ቻምፒየንስ ሊግም የለው ላሊጋንም የማሸነፍ እድል የለውም፣ ስለዚህ ለምን እጎዳለሁ የሚል ነገር ሳይኖረው አይቀርም የሚል የእርሱ ተቾች የሚናገሩት ነገር አለ። ግን እሱን እንተውና እሱ ግምታዊ ነው። ግን በዚህ ጨዋታ ላይ በክላሲኮ ላይ ራሱ ለቡድኑ አባላት ያስተላለፈው የማህበራዊ ሚዲያ መልእክት ደግሞ እንደገና ባክፋየር አድርጎበታል። መልሶ እሱን እንደገና ጦሩ ተመልሶ ወደ እርሱ መጥቷል፣ ወቅቶታል እርሱን ማለት ነው ተመልሶ። ምክንያቱ ምንድን ነው? በማህበራዊ ሚዲያው ላይ ቤት ውስጥ ቁጭ ብሎ ክላሲኮን እየተመለከተ የሚያሳይ ምስል ለጠፈና ሃላ ማድሪድ አለ፣ ነጭ የልብ ምልክት የልብ ኢሞጂ በማድረግ ነገር ግን ሃላ ማድሪድ እሱ ያለው ቴሌቪዥኑ ላይ የጨዋታ ውጤት ይታያል 2-0 ይላል። ኦሬዲ 2-0 እየተመራ ሳለ ነው እሱ ቤት ገብቶ ይህንን ያደረገው በሚል ሐሜት ገጥሞታል። ከዛ በፊት ማድረግ አይችልም ወይ? ከዛ በፊት ባይኖር ነው እንጂ ቤት ውስጥ ጨዋታውን እየተመለከተ አልነበረም ማለት ነው የሚል እንዲህ አይነት በጣም የሰላ ትችት ነው የገጠመው። እሱ ጨዋታውን እየተመለከትኩ ነው ቤት ውስጥ የሚል መልእክት ለማስተላለፍ ፈልጎ ይመስለኛል። ግን አይዟችሁ በርቱ ምናምን የሚል መልእክት 2-0 ከሆነ በኋላ ለምን ጨዋታው ሲጀመር ነው መደረግ ያለበት ወይም ደግሞ ከጨዋታው በፊት ሊጀመር አካባቢ ወይም እንደተጀመረ እና ይሄ ሌላ ደግሞ ጣጣ ይዞበት መጥቷል ኪሊያን ኤምባፔ ማለት ነው። ያም ሆነ ይህ እንግዲህ ባርሰሎና ሻምፒዮን ሆኗል። ሪያል ማድሪድ ያለ ዋንጫ ይህንን የውድድር ዘመን ያጠናቅቃል ማለት ነው። ቀሪ ጨዋታዎችን ለመርሃ ግብር ማሟያ ብቻ የሚያከናውናቸው ይሆናል። ያው በሜዳ ላይ ጨዋታ ካለ የሜዳ ላይ ገቢ መሰብሰብ የክለቡ ስራ ነው፣ ለገቢም ሊሆን ይችላል። ግን ከዋንጫ አንጻር ግን የመርሃ ግብር ማሟያ ብቻ ነው። ዋንጫ የለም ዘንድሮ። ለሚቀጥለው የውድድር ዘመን እንግዲህ በርከት ያሉ ለውጦች ይጠበቃሉ በዚህ ክለብ ውስጥ። በተለይ አሰልጣኙ አሁን ያለው አርቤሎዋ ጊዜያዊ አሰልጣኝ ነው። ይሄ ሲዝን ሲጠናቀቅ ይሰናበትና
ጆዜ ሞሪኖ ወደ ቦታው ይመለሳሉ የሚል የሰፋ ግምት አለ። ግምት ብቻ ሳይሆን ተጨባጭ የሆኑ መረጃዎች አሉ። ፍሎሬንቲኖ ፔሬዝ ሞሪኖ እያሉ ነው። የክለቡ ከፍተኛ አመራር የሞሪኖ መምጣት እንደዚህ ያለውን ያልተረጋጋ መልበሻ ቤት ስርዓት ሊያስይዘው ይችላል፣ ኮስተር ያለ ዲሲፕሊን አስተዳደር ሊኖር ይችላል በሚል ሞሪኖ ተመልሰው ወደ ማድሪድ ሊመጡ እንደሚችሉ እንግዲህ እየተነገረን ያለው። እነርሱም ግንኙነት ጀምረዋል፣ ድርድሮች አሉ፣ ንግግሮች አሉ። አይ ቲንክ ጆዜ ሞሪኖ በቀጣዮቹ ሳምንታት የሪያል ማድሪድ አሰልጣኝ ስለመሆናቸው በይፋ ከማድሪድ የሚወጣ መረጃ ይኖራል ተብሎ ይታሰባል። አሁን እንግዲህ በነጥብም በሂሳባዊ መረጃም በሂሳባዊ ስሌትም ካየን ሪያል ማድሪድ ምንም ተስፋ የለውም ዋንጫ የማሸነፍ 0% ሆኗል እድሉና ከዚህ በኋላ ነው እንግዲህ ቀጣዩን አሰልጣኝ ይፋ የማድረጉ ነገር የሚጠበቀው ማለት ነው። ያው ጆዜ ሞሪኖ ወደ ቀድሞ ወንበራቸው ይመለሳሉ ተብሏል። የብዙ ጥያቄ ግን ሞሪኖ በዚህ ሰዓት ላይ የማድሪድ አሰልጣኝ ሆኖ መምጣታቸው እንደ ቀድሞ ውጤታማ ሊሆኑ ይችላሉ? የቀድሞ ኮስታራነታቸው ሳብሮ አለ ወይ? ያ ካሪዝማቸው ከላያቸው ላይ አልተገፈፈም ወይ? ይሄ በጥያቄ የሚተው ጉዳይ ሆኗል። አብራችሁን ስላላችሁ በጣም አመሰግናለሁ። ይሄን ቪዲዮ ለምትመለከቱ በመላው ዓለም ለምትገኙ የዚህ ቻናል ቤተሰቦች ሁሉ በድጋሚ ሰላም ለእናንተ ይሁን። አዲስ ከሆናችሁ ሰብስክራይብ የምትሏን ቁልፍ ተጫኑ። አዲስ ካልሆናችሁ ደግሞ ላይክ፣ ሼር ብታደረጉልን፣ ቪዲዮን ሼር ብታደረጉልን ተደራሽነታችን ይሰፋልና ከልብ አመሰግናችኋለሁ። አጋሮቻችንም ከልብ ማመስገን ይኖርብኛል። ከበድ ያለ ምስጋና ያስፈልጋቸዋል። ክሊክ የዴሊቨሪ አገልግሎት፣ ዋናው ስፖርት ዊር እና ስማይል ስፔሻሊቲ የጥርስ ህክምና ማዕከል ይህም ቪዲዮ ስፖንሰር አድርገው በደጋፊነት በአጋርነት አቅርበውላቸዋል። ከልብ አመሰግናለሁ። እስቲ ስለ ሳምንቱ መጨረሻ አብይ ጉዳይ ደግሞ እናውራ። ስለ አርሰናል ዌስትሃምን ማሸነፍ፣ ስለ ዌስትሃም ልብ መሰበር፣ ይበልጥ ወደ ታችኛው ዲቪዚዮን መንሸራተት፣ አርሰናል ደግሞ ይበልጥ ወደ ክብሩ ትልቅ እርምጃን መራመድ። ቀሪ 2 ጨዋታዎች አሉ። እነዚህም 2 ጨዋታዎች ማሸነፍ ብቻ አርሰናልን የ2025-26 የውድድር ዘመን ሻምፒዮን ያደርገዋል። ትላንትና ታዲያ በዌስትሃም በለንደን ስቴዲየም በ94ኛው ደቂቃ ላይ 95ኛው ደቂቃ ላይ የተቆጠረው ጎል የመሻሩ ነገር መነጋገሪያ መሆን ብቻ ሳይሆን የጨዋታው ሃይላይት ሆኖ በሰፊው ሲያነጋግር ዛሬ ውሏል። ዛሬ ሰኞ ጠዋት የብሪቲሽ መገናኛ ብዙሃን በተለይ ታብሎይዶቹና ብሮድሺቶቹ ጋዜጦች በእውቅ ጸሐፊዎቻቸውና በትልልቅ አምዶቻቸው ላይ ስለዚህ ጨዋታ ምን ብለው ይሆን? እንደ ወትሮ ዘ ዊኬንድ እነዚህን ጋዜጦች ይከልሳል። እነሱን እያሳየኋችሁ ምን እንደተባለ እነግራችኋለሁ። የመጀመሪያው ጋዜጣ ዴይሊ ሜል ይህንን ርዕስ ተጠቀመ። One hand on the title ይላል። አንድ እጅ በዋንጫው ላይ ቅኔ ነው። እርግጥ አርሰናል ዋንጫውን የማሸነፍ ትልቅ እርምጃ ተራምዷል። አንድ እጁን ዋንጫው ላይ ወይ ዋንጫው እጀታ ይዟል ብንል ያስኬዳል። 2 በንጽጽር ቀለል ያሉ ጨዋታዎች ይቀሩታል። ይሄ ጋዜጣ ግን one hand on the title ብሎ በዚህ ርዕስ ከምስሉ ጋር እንደምትመለከቱት ያወጣው አንድ እጅ በዋንጫው ላይ ይበል እንጂ አንድ እጅ በዴቪድ ራያ ላይ እንዳረፈ ለማመልከትም ነው። ቅኔ ነው። አርሰናል ከክብር 2 ጨዋታዎች ርቀት ላይ ይላል በንዑስ ርዕሱ ጋዜጣው። የቪአር ውሳኔ ታሪካዊ ውሳኔ ዌስትሃምን እንዳሰመጠው ይገልጻል። እንግዲህ እንዳልኳችሁ ሃንድ የሚለው የፓብሎ እጅ በግብ ጠባቂው ዴቪድ ራያ ላይ አንድ እጁ በማረፉ ምክንያት በዛ ምክንያት ጥፋት በመፈጸሙና በዛ ምክንያት ጎሉ በመሻሩ ነው። የዳረን ኢንግላንድ የቪአር ዳኛው ውሳኔ አርቢትሩን ራስህ ሄደ ወደ ስክሪኑ ሄደ ራስህ ወስን የሚል ነው። እዚህ ጋር ቀደም ሲል ባሳየኋችሁ ጋዜጣ ዘገባ ላይ 17 ጊዜ አጋጣሚው ተደጋግሞ በቪአር እንደታየ ተዘግቧል። 17 ጊዜ ከ17 ሪፕሌይ በኋላ ነው የተወሰነው። ኑኖ ኤስፒሪቶ ሳንቶ የዌስትሃሙ አሰልጣኝ ማናችንም
ፋውሉ አልገባንም ብለዋል። ማናችንም ፋውሉ አጋጣሚው ፋውል ነው ወይስ አይደለም የሚለውን አናውቅም አሉ። ዳኞቹም አያውቁም፣ አርቢትሮቹ ራሳቸው ግራ የተጋቡ ይመስለኛል ብለዋል ከጨዋታ በኋላ። ዘሰን የተባለው ጋዜጣ ደግሞ የሚከተለውን ደግሞ ይዞ ወጣ። ኦ ቫር ኤንድ ኦቨር ይላል። ኦ ቫር ኤንድ ኦቨር ቫር ቪኤአር ኤንድ ኦቪኢአር ቅን ይሆኑት ቪኤአር ኤንድ ኦቪኢአር ግን ቫር ኤንድ ኦቨር ያው ቫር አይሉም ቪኤአር ነው የሚሉት ምህጻረ ቃል ስለሆነ እኛንን ቫር የሚለው የሚቀናን ብዙ ጊዜ ቫር ካልን ቫር ኤንድ ኦቨር ብንል አይገጥምም። ቪኤአር ኤንድ ኦቪኤአር ቢሆን ደግሞ የሆነ የሚሰጠው ትርጉም አለ። እንደዚህ ብሎ መጽሐፉ ነው እና በዚህ ጋዜጣ በዚህ ርዕስ ስር ማርቲን ሊፕተን የተባለው ጸሐፊ የጻፈውን ቀጥታ ወደ አማርኛ ተርጉሜ ላንብብላችሁ። የማንቸስተር ሲቲ ደጋፊ ብትሆን እንኳን ቫርሰናል ብለህ መድፈኞቹ እንዳጠራቸው በለንደን ስቴዲየም የተፈጠረው ችግር አርቢትሩ ክሪስ ካቫናህ የካሉም ዊልሰንን የአቻነት ጎል መሻራቸው አልነበረም። ይህ ጎል ቢጸድቅ ኖሮ የዋንጫ ፉክክሩን ወደ ሲቲ አቅጣጫ እርግጥ ይለውጠው ነበር አለ ጸሐፊው። ቀጠለና ዋናው ችግር ጃሮድ ቦዌን የዌስትሃሙ ተጫዋች ጃሮድ ቦዌን የማዕዘን ምት ሲያሻማ ፓብሎ ግልጽ በሆነ ሁኔታ ዴቪድ ራያ ላይ ጥፋት መፈጸሙን የቪኤአር ዳኛው ዳረን ኢንግላንድ ለካቫናግ ሜዳ ላይ ላሉት አርቢትር ለመንገር የፈጀበት ጊዜ ነው ይላል። ይሄ ነው ዋናው ችግር ይላል ጸሐፊው። ከፕሪሚየር ሊግ የመውረድ ስጋት ያንዣበበባቸውን የባለሜዳው ደጋፊዎች የዌስትሃም ደጋፊዎች ያሰሙት ተቃውሞ ይላል እርሱንም ቢሆን እርሳው። ፓብሎ እጁን በራያ ላይ አሳርፎ ነበር። ይሄ እውነት ነው። ይህም ዊልሰን በባከነው ሰዓት ላይ ኳሱን ከመረብ ከማገናኘቱ በፊት ራያ በቡጢ በፓንች ኳሷን እንዳያረቃት አግዶታል። ካቫና ጎሉን ሲሽር በስታዲየም የተሰማው ድምፅ ትሮሳርድ ጎሉን ሲያስቆጥር ከተሰማው ጩኸት ጋር እኩል ነው ይላል ጸሐፊው። እና ዳረን ኢንግላንድ ከቪአር ማዕከል ለካቫናግ ለዕለቱ አርቢትር ወደ ስክሪኑ ሄደ ውሳኔውን አንተ ራስህ ወስን የሚለውን መልእክት ለማስተላለፍ የፈጀበት ጊዜ ነው እዚህ ጋር ችግሩ ይላል። ይሄ እንዴት ይሆናል? ይሄ መሆን የለበትም ባይ ነው ጸሐፊው። ዴይሊ ሚረር የተባለው ጋዜጣ ደግሞ በጀርባው ያው በስፖርት ገጹ ላይ በትልቁ ይሄንን ይዞ ወጣ። ታይትል ኢንሳይት ይላል። አርሰናል ዋንጫውን እየተመለከተ እንደሆነ በእይታ ውስጥ እንደገባ ዋንጫው አሁን ከጎል አስቆጣሪው ሊያንድሮ ትሮሳር የዚህ የባይኖኩላር የማጉሊያ መነጽር ሴሌብሬሽን አለው አይደለ? ከእርሱ ጋር አያይዞ ነው እንደምትመለከቱት። ከዛ ጋር አዛምዶ ነው ይህን ርዕስ የሰጠው። ታይትል ኢንሳይት አርሰናል ዋንጫውን በቅርብ ርቀታውን ማየት እንደጀመረ ከምስሉ ጋር አያይዞ በዚህ መልኩ ገልጿል። ትሮሳርድና የቫር ውሳኔ ለመድፈኞቹ ወሳኝነት እንዳለው በመግቢያው ላይ ይገልጽና ካቫናግ ልብ በሉ እዚህ ጋር የዕለቱ አርቢትር 17 ጊዜ ሪፕሌውን ተመልክተዋል ይላል። ልክ ቀደም ሲል እንደነበረው እንደ ዴይሊ ሜል ዘጋቢ ሁሉ 17 ጊዜ ሪፕሌውን ተመለከቱት ይልና በአጠቃላይ የቪአሩ ሂደት የፈጀው 4 ደቂቃ ከ17 ሰከንድ ነበር መላ ፕሮሰሱ ይላል። መላ ፕሮሰሱ 4 ደቂቃ ከ17 ሰከንድ። ዊልሰን ጎሉን አስቆጥሮ ጥፋት ነው ተብሎ በቪአር ማዕከልም እንደገና በአርቢትር ካቫናግም ቼክ ሲደረግ በአጠቃላይ የፈጀው 4 ደቂቃ ከ17 ሰከንድ። እንዴት አይነት ጊዜ ገዳይ ነው ይሄ ቫር የሚባል ነገር። ዘሰን የተባለው ጋዜጣ ግን ዛሬ በኦንላይን ከሰዓት በኋላ በኦንላይን ኤዲሽኑ ይሄንን ይዞ ወጣ። ይሄ አርሰናል ደጋፊዎችን የሚያስደስት አይደለም። ቫርሲካል ይላል እና እንደምትመለከቱት በርዕሱ ላይ የዌስትሃም ደጋፊዎችን ሐሳብ ነው እዚህ ጋር መከራከሪያውን ነው እዚህ ጋር ያመጣው።
እንዲያውም ለዌስትሃም ፍጹም ቅጣት ምት መሰጠት ነበረበት ይላሉ የዌስትሃም ደጋፊዎች። እንዲያውም ለዌስትሃም የዌስትሃም ጎል መሻሩና አርሰናል መጠቀሙ ሳይሆን እዚህ ጋር መሆን ያለበት እንዲያውም ዌስትሃም ፍጹም ቅጣት ምት ሊሰጠው ይገባል። እንግዲህ ፍጹም ቅጣት ምት ከሆነ አድቫንቴጅ ሊያዩ ይችላሉ። ያ ማለት ጎሉን ሊያጸድቁ ይችላሉ። እንደዛ ነው ብሎ ካሰቡ ግን ደጋፊዎች ግን የራሳቸውን አናሊሲስ የራሳቸውን ትንተና ሰርተዋል። እቺ 95ኛው ደቂቃ የካሉም ዊልሰን ጎል ወይ ጎል ሆና መቆጠር አለባት፣ አለበለዚያ ግን ፍጹም ቅጣት ምት ይገባን ነበር ነው የሚሉት ደጋፊዎች። እና እነርሱ ይገባን ነበር ያሉበትን 3 ኢንሲደንት አስቀምጧል። ይሄን ምስል ተመልከቱት። እዚህ ምስል ላይ ክብ የተደረገባቸው የምትመለከቷቸውን እነዚህን ጉዳዮች እነዚህን አጋጣሚዎች ነው እነሱ የሚያዩት። እንግዲህ የማዕዘን ምቱ ሲመታ ገና እቺ የተሻረችው ጎል ከመቆጠሯ በፊት ጥፋቶች ተፈጽሟል ይላሉ ደጋፊዎችና ጋዜጣው እነዚህን ደጋፊዎች አስተያየት አንድ ቦታ ላይ አደራጅቷልና አንደኛ ይላል ፓብሎ በሊያንድሮ ትሮሳርድ ተጎትቷል ይላል። ስለዚህ እዚህ ጋርም ጥፋት ነው ይላል። ሁለተኛ ካይ ሃቨርስ በቶማስ ሱቼክ ላይ አካሉን አሳርፎ ወደ መሬት ጎትቶታል። ሁለተኛው ክበብ ይሄን ነው የሚያሳየው። ሶስተኛው ክበብ ደግሞ ጥፋቱ ከመፈጸሙ በፊት ዦን ክሌር ታዲቦ ራሱ በግብ ጠባቂው ዴቪድ ራያ ተይዞ ነበረ፣ ጥፋት ሊባል በሚችል መልኩ ይላል። ከሶስቱ አንዱ ፍጹም ቅጣት ምት የሚያሰጥ ነበር። እንኳን ዌስትሃም ጎሉ ሊሻርበት ይቅርና ይላሉ። እንግዲህ ጎሉ ከመቆጠሩ በፊት የሆነ ስለሆነ እዛ ጋር ፊሽካ ተነፍቶ ፍጹም ቅጣት ምት የሚሰጥ ከሆነ የአድቫንቴጅ ጉዳይ የለም። ግን ጎሉ ከተቆጠረ በኋላ አይ ፍጹም ቅጣት ምት ቀድሞ ጥፋት ተፈጽሟል ከተባለ በአድቫንቴጅ ሊያጸድቁት ይችላሉ። ግን ዌስትሃሞች የሚሉት የዌስትሃም ደጋፊዎች የጋዜጣው አቋም አይደለም። የዌስትሃም ደጋፊዎች የሚከራከሩት ግን የማዕዘን ምቱ ሲመታ ይሄ አጋጣሚ ጎሉ ከመቆጠሩ በፊትም 3 ጥፋት ተፈጽሟል የሚል 3 ጥፋት ተፈጽሟልና ፍጹም ቅጣት ምት ይገባን ነበር የሚል። በነገራችን ላይ ያው ይሄ ምስል እስቲ ተመልከቱት። ይሄ ነው እንግዲህ ሁሉን ነገር ግልጽ ያደረገው። ዴቪድ ራያ በአንድ በኩል ከበስተጀርባ በታዲቦ ወደ ታች ተጎትቷል። እንዲሁም ደግሞ ኳሷን ፓንች ለማድረግ ወይም ለመቅለብ ወጥቶ አየር ላይ ባለበት ሰዓት ላይ ደግሞ ፓብሎ ደግሞ አንገቱ ስር በእጁ እንደዚህ ደፍቆታል ወደ ታች። እነዚህ 2 ጥፋቶች በአንድ ኢንሲደንት ላይ ተፈጠሩ ስለሆኑ እና ደግሞ ግብ ክልሉ ራሱ የዴቪድ ራያ ስለሆነ ግብ ጠባቂው የበለጠ መጠበቅ ስላለበት በአርቢትሩ በዚህ በኩል ጥፋት ነው ተብሎ ተወስኖ ጎሏ ተሽራለች እና ይህንን ጥፋት ብዙዎች በጣም ጥቂቶች ካልሆኑ በስተቀር ጥፋት መሆኑን አምነዋል። እንዲሁም ማርክ ሄሲሊ የተባሉት የቀድሞ የፕሪሚየር ሊግ አርቢትር ዘሰን ጋዜጣ ላይ ባላቸው አምድ ላይ ይህንን አብራርተው ጽፈውታል ጥፋት መሆኑን። የቪአር ቼኩ ብቻ 2 ደቂቃ ከ35 ሰከንድ ነው የፈጀው። ይሄ እንግዲህ የክሪስ ካቫናግ ሜዳ ላይ እዛው ስክሪኑ ላይ ቼክ የተደረገው ማለት ነው። ቅድም የነገርኳችሁ 4 ደቂቃ ከ17 ከቪአር ማዕከልም በድምሩ እዛም ቼክ ሲደረግ ሜዳ ላይም ቼክ ሲደረግ የፈጀው ነው። ከቪአር ማዕከል ጋር ሲነጋገሩ አርቢትሩም የፈጀው ሁሉ ተደባልቆ 4 ደቂቃ ከ17 ሰከንድ። ነገር ግን ሜዳ ላይ እዛው ስክሪኑ ላይ ቼክ ሲደረግ 2 ደቂቃ ከ35 ሰከንድ ነው እና እኚህ ማርክ ሄስሊ ይህንን ያስታውሱና የሚከተለውን ትንተና አስተያየት ጽፈዋል። እኚህ ሰው የቀድሞ የፕሪሚየር ሊግ አርቢትር ናቸውና በዚህ ጉዳይ ላይ የራሳቸውን ጀጅመንት ወይም ፍርድ ሰጥተዋል። እንዲህ አሉ። በዚህ ሲዝን በፍጹም ቅጣት ምት ሳጥን ውስጥ እንዲህ ባሉ መገፋፋትና ፍትጊያዎች ጊዜ ከአርቢትሮቻችን ወጥነት ያለው ውሳኔ እየተላለፈ አይደለም። ይህን ነገር የሆነ ቦታ ላይ ማቆም አለብን። በእነዚህ ሁኔታዎች ጎል በሚቆጠርበት ጊዜ በፕሮቶኮሉ መሰረት በቪአር ቼክ ይደረጋል። እንዲህ ባለ መተፋፈግ ውስጥ 10፣ 11 እና 12 ፋውሎች ሊፈጸሙ ይችላሉ። ስለዚህ ሁሉን መቅጣት አይቻልም። ነገሩን ትመለከትና ጎልቶ የወጣውን ትቀጣለህ። ፓብሎ ዴቪድ ራያ ላይ ጥፋት መፈጸሙ በግልጽ የሚታይ ነው። ይህ ብቻ አይደለም አሉ
የቀድሞ አርቢትር። ይህ ብቻ አይደለም፣ ዦን ክሌር ታዲቦም ራያን ከኋላ በደንብ እንደጎተተው በግልጽ ይታያል። ለክሪስ ካቫናግ ለዕለቱ የመሃል አርቢትር ለክሪስ ካቫናግ በአይናቸው ነገሩ እንደተፈጠረ እዚያው ቀጥታ ለመመልከት ሊያዳግታቸው ይችላል። ቫር የተፈጠረውም እንዲህ አይነቱን ድርጊት ለማጣራት ነውና ይህ አይገርምም ይላሉ የቀድሞ አርቢትር። ሲያጠቃልሉም በእኔ ሐሳብ 2 ጥፋቶች ተፈጽመዋልና ውሳኔው ትክክለኛ ነበር ብለዋል የቀድሞ አርቢትር ማርክ ሄስሊ። ዘ ታይምስ የተባለው ኳሊቲ ጋዜጣ ደግሞ ዛሬ ጠዋት ባወጣው እትሙ በዚህ ሰፕሊመንቱ መግቢያ ዘ ጌም በተሰኘው ላይ ይህንን ርዕስ ይዞ ወጣ። ካላለቀ አላለቀም ይላል። ኢት ኤንት ኦቨር ቲል ኢት ኢዝ ኦቨር ይላል። ካላለቀ አላለቀም። ውስጥ በዚህ ርዕስ ላይ ሰፋ ያሉ ዘገባዎችና አስተያየቶች እንደተጻፉ መጠቆሚያ ነው። ለዋንጫ የተጠጋው አርሰናል ቫር ወይም ቪአር አዳነው ይላል። የውስጠኛውን ብንመለከት በሰፊው ድህረ ጨዋታ ሪፖርት ላይ የጋዜጣው ጸሐፊ ሰፋ ያለ ዘገባ ይዛ ወጥታለች። ስለ ቤን ዋይት መጎዳትና ስለ ዙቢሜንዲ መተካት ተቀይሮ መግባት ማለት ነው። በስታዲየም ውስጥ ስለነበረው ጭንቀት የሚከተለውን ጽፋለች በዚህ ሰፊ ዘገባ ውስጥ። በስታዲየም ውስጥ የነበረው ውጥረት በጣም የበረታ ከመሆኑ የተነሳ የበረዶ መንሸራተቻ ጫማ አድርገ በላዩ ላይ መንዳት ትችላለህ የሚያስብል ነበር ይላል። ጸጥታው፣ ጭንቀቱ ጸጥ አድርጎት ነበር። ሁሉ ነገር ስሙዝ ይሆናል ብለህ የምታስበው በቃ ምንም መንገራገጭ የሌለበት ልክ የበረዶ መንሸራተቻ ጫማ አድርገህ ልክ እንደ በረዶ ላይ እንደምትንሸራተተው ጸጥ ብለህ የምትንሸራተትበት እንደዛ ያስችላል የሚያስብል ነው ትላለች። እንደዚህ ነበር ጭንቀቱ። በተለይ በአርሰናል ደጋፊዎች ዘንድ ጎሉ ተቆጥሯል። የቪአር ቼክ ሲደረግ የነበረው አዌይ ኢንድ ላይ የነበረው ጸጥታን አስቡት። በዚሁ ጋዜጣ ላይ እንደምትመለከቱ በስተቀኝ በኩል ዕውቁ ጸሐፊ ማርቲን ሳሙኤል በርዕሱ ላይ የሬስልማኒያ ሲዝን አጨራረስ ብሎታል። የሬስሊንግ ማለት ነው። ይሄ የውድድር ዘመን የተጫዋቾች ግብግብ የበዛበት እንደዚህ ባሉ የማዕዘን ምቶች ላይ በግቡ አፋፍ ላይ ያለው ግብግብ የተለመደ እንደሆነ ያስታውስና አጨራረሱም በሚገባው አይነት አጨራረስ ነው እያሳየን ያለ ይላል ማርቲን ሳሙኤል። በዚህ አምዱ ላይ ይሄን አስተያየት ጻፈ። የውድድር ዘመኑን በሙሉ ዳኞች በቆሙ ኳሶች ወቅት በግብ ክልል ውስጥ የሚፈጠረውን ትርምስ ሊቆጣጠሩ ይገባል ሲባል ቆይቷል። ግልጽ የሆኑ ጥፋቶችና ተንኮለኛ ድርጊቶች ሳይቀጡ ችላ ሲባሉ እንደነበር ይሄም ሲነገር ከርመዋል። በመጨረሻ በለንደን ስቴዲየም በ95ኛው ደቂቃ ላይ ድንገት ነገሩ ትኩረት ሳበ ይላል ማርቲን ሳሙኤል። ይቀጥላል። የዋንጫው ባለቤትም በዚሁ ላይ የሚወሰን ሊሆን ይችላል። ምናልባትም የዌስትሃም በሊጉ የመቆየት እድልም ጭምር በዚሁ ሊወሰን ይችላል። በዚያች ቅጽበት ዳኞች ጨዋታውን ዳግም በቁም ነገር ለመመልከት ግን ወሰኑ ይላል። አለፍ ይልና ጸሐፊው ለመሆኑ ውድድር ዘመኑን ሙሉ የት ነበራችሁ ብሎ ዳኞችን ይወቅሳል። ዛሬ ደርሳችሁ ይህን የምትወስኑት ውድድር ዘመኑን ሁሉ የት ነበራችሁ? በሜዳው በማንኛውም ቦታ በሜዳው በማንኛውም ቦታ ቢፈጸሙ በቀጥታ ቅጣት ምት የሚያስከትሉ እንደ መጎተት፣ ማንገላታት፣ ትግልና ህገወጥ ድርጊቶች ሲፈጸሙ የት ነበራችሁ ብሎ ይጠይቃል። ኤቨርተን ከማንቸስተር ዩናይትድ ሲጫወቱ ወይም አርሰናል ከማንኛውም ቡድን ጋር ሲጫወት ህጋችሁ የት ነበር ይላል። ያው አርሰናል ሁሌ ማዕዘን ምት ሲመታ ጎል ያስቆጥርብናል ብለው ተጋጣሚዎቹ ሁሌ ግብ ይፈጥራሉ ግብ ክልላቸው ላይ። ይህንንም ያስታውሰው ጋዜጠኛው። ኤቨርተን ከማንቸስተር ዩናይትድ ሲጫወቱ ወይም አርሰናል ከማንኛውም ቡድን ጋር ሲጫወት ህጋችሁ የት ነበር ብሎ ይጠይቃል። ትናንት የሆነው ነገር የውሳኔው ውጤት ግዙፍ ስለነበር የጨዋታው ዳኞች በመጨረሻ ወደ እውነታው ለመመለስ
ተገደዋል ይላል ማርቲን ሳሙኤል። ሌሎችን የቪአር ኢንሲደንቶችንም እንደዚሁ ያስታውሳል እንዲህ በማለት ባለፉት ዓመታት ሌሎች ጉልህ የቪአር ውሳኔዎች ኮቬንትሪ ሲቲን ወደ ዌምብሊ እንዳይሄድ አግደውታል። እንዲሁም ቶተናም ማንቸስተር ሲቲን አሸንፎ ወደ ቻምፒየንስ ሊግ ግማሽ ፍጻሜም እንዲያልፍ ፈቅዶለታል። በለንደን ስቴዲየም የነበረው ስሜት ግን አርሰናል በዚህ ድል 2 እርምጃ ወደፊት በመራመዱ የመጨረሻውን ክር እንደበጠሰ የሚገልጽ ስለነበር ነው ይላል። አሁን ይህንን ለማድረግ ከመንገዱ ላይ የቆሙት በርንሊ እና ክሪስታል ፓላስ ብቻ ናቸው። ከምንጊዜም በላይ ዋንጫው በእጃቸው ገብቷል። ከምንጊዜም በላይ ዋንጫው አርሰናሎች እጅ ገብቷል። ይህንን ዋንጫ ማጣት የሚችሉት ራሳቸው ከተደናቀፉ ብቻ ነው ይላል። ጆርጅ ኦርዌል፣ ይሄ እውቅ ጸሐፊ ጆርጅ ኦርዌል ዘ አኒማል ፋርም ነው የሚለው እውቅ መጽሐፉ። ጋዜጠኛው ጆርጅ ኦርዌልን ያስታውሳል። ጆርጅ ኦርዌል የሰው ልጅ በ50 ዓመቱ ነው ትክክለኛውን መልኩን የሚይዘው ብሎ ጽፎ ነበር ይላል። ፕሪሚየር ሊግም በ36ኛው ሳምንት የሚገባውን መቋጫ መስሏል ይላል። እንደዚህ አይነት ሬስሊንግ የበዛበት ሲዝን የሚጠናቀቀው እንደዚህ ባለ የሬስሊንግ ኢንሲደንት ነው ማለት ነው። ማርቲን ሳሙኤል በዚህ ጋዜጣ በጎን በኩል ቅድም ባሳየኋችሁ ፒተር ዋልተን የተባሉት የቀድሞ የፕሪሚየር ሊግ አርቢትር በራያ ጉዳይ ላይ ፋውል ተፈጽሟል የሚል ፍርድ ሰጥተዋል እሳቸው እና አርቢትሩ ትክክል ነው። ማርቲን ሳሙኤልም ፋውል አልተፈጸመም አላለም። ግን ከዚህ በፊትም በበርካታ ጨዋታዎች በዚህ ውድድር ዘመን እንዲህ ያሉ ፋውሎች ሲፈጸሙ ዝም ተብለዋል ነው የሚለው። ግን ይሄ ከፍ ያለ ልዩነት ፈጣሪ ጉዳይ ስለሆነ ወደ እውነታው ተመልሷል አርቢትሮቹ ሲል ነው ዳኝነቱን የሚወቅሰው። ውሳኔው ስህተት ነው አላለም። ግን የፕሪሚየር ሊግ ዳኞች ዓመቱ ሙሉ ኮንሲስተንት አይደሉም፣ ወጥነት ይጎላቸዋል። ዴይሊ ሜል የተባለው ጋዜጣ ደግሞ እንደምትመለከቱት ዛሬ ጠዋት ዴቪድ ራያን በእጅጉ አድንቆታል። ይገባዋል ለነገሩ። ለአርሰናል ወደ ዋንጫው ሀገር መሻገር ምክንያቱ ዴቪድ ራያ ነው ይላል ጋዜጣው። በቀጥታ ባልተረጉመው የ78ኛው ደቂቃ የማቲያስ ፈርናንዴዝን የጎል ዕድል ዴቪድ ራያ ያዳናትን አጉልቶ በምስሉ ላይ እንደዚህ አትሟል። አምቢተብል ስፓኒያርድ ይለዋል። ግቡን የማያስደፍረው ስፔናዊ ሲል ነው ዴቪድ ራያን የጠቀሰው። አርሰናል በተለያዩ ጊዜያት እንደዚህ ነፍስ ግቢ ነፍስ ውጪ አይነት አጋጣሚዎችን በዚህ ውድድር ዘመን አይቷልና 9 ነፍሱን ተጠቅሟል ይላል ዘጋቢው። 9 ነፍሱን አርሰናል ተጠቅሟልና ብዙ ጊዜ ግን ዴቪድ ራያ አድኖታል ነው የሚለው። ቅያሪው ቤን ዋይት ከወጣ በኋላ ዙቢሜንዲ ከተተካ በኋላ በአርሰናል ላይ ያሳደረውን ተጽዕኖ እዚህ ጋር አጉልቶ ጸሐፊው አጉልቶ ተርኮታል። ምንድነው የሚለው? ጠቅለል ብናደርገው ብንጨምቀው ጨዋታው ከአርሰናል የተሟላ ኮንትሮል ከቶታል ኮንትሮል ወደ ዌስትሃም ኮንፊደንስ ማደግ ነገሮችን ቀይሯል ይላል። መጀመሪያ አርሰናል ኮንትሮል አድርጎት ነበር፣ ሁሉን ነገር በሙሉ ቁጥጥር ነበር ሲጫወት የነበረው። 28ኛው ደቂቃ ላይ ግን ቤን ዋይት ወጥቶ ዙቢሜንዲ ከገባ በኋላ ነገር ተገለበጠ፣ የዌስትሃም ኮንፊደንስም ከፍ አለ ነው የሚለው እና የአርቴታን ቅያሪ ተገቢና ትክክለኛ ሲል ያወድሰዋል። ያ ጸሐፊ ትሮሳርድን ደግሞ አድንቋል። በመጀመሪያ 10 ደቂቃ ለሪካርዶ ካላፊዮሪ የጎል ዕድልን ፈጠረ ይልና በመሃል ደግሞ በጨዋታው መሃል ለጎል የቀረበን ሙከራ ያቺ ቴስታ ማለት ነው ያችን ሞከረ ይልና በመጨረሻው 10 ደቂቃ ደግሞ ጎል አስቆጠረ ይላል ስለ ትሮሳርድ ሲያወራ። ዘጋቢው ሚኬል አርቴታ ስለ ትሮሳርድ የተናገረውን ይሄ ውድድር ዘመን ከመጀመሩ በፊት የተናገረውን ያስታውስና በየሲዝኑ ትሮሳርድ እየጨመረን የመጣው ያለውን ያስታውስና በእርግጥም በዚህ ጨዋታ ላይ ትሮሳርድ ጠቃሚነቱን የበለጠ አጉልቶ አሳድጎ አሳይቷል ይላል እና ስለ ራያ ሲናገር ራያ የወቅቱ የዓለም ምርጡ ግብ ጠባቂ አይደል ብሎ ይጠይቃል። በዘገባው አጨራረስ ላይ ራያ የዓለማችን ምርጡ ግብ ጠባቂ ይልና
ለጥያቄው ራሱ መልስ ይሰጣል። ሌላ በረኛ እንዳትጠቅስ ለዚህ ጥያቄ ከባድ ጫና ውስጥ ትገባለህ ይላል። ያ ማለት ይሄ ጥያቄ ከተጠየቀ ዴቪድ ራያ በዚህ ሰዓት ላይ የዓለማችን ምርጡ ግብ ጠባቂ ነው ብለህ እንድትመልስ ጫና አለብህ። የራስህ አእምሮ ራሱ ጫና ውስጥ ይከትሃል የሚለው ያ ማለት ዴቪድ ራያ በዚህ ሰዓት ላይ የዓለማችን ምርጡ ግብ ጠባቂ ነው እያለን ነው ጸሐፊው። እንግዲህ በዚህ ጨዋታ ላይ ውድ ቤተሰቦቼ በዚህ ጨዋታ ላይ በተለይኛ ኢትዮጵያውያን ጨዋታውን በአንክሮ ስንመለከት በጨዋታው መካከል አንድ እኛን የሚመለከት ነገር አይናችንን ስቦ ነበር፣ ትኩረታችንን ስቦ ነበር። አንድ ኢትዮጵያዊ አንዲት ሴት ታዳጊ ህፃንን ኢትዮጵያ የሚል ያ የ2013 የአፍሪካ ዋንጫ ላይ ብሔራዊ ቡድናችን የለበሰው ማሊያ ኢትዮጵያ የሚል በጉልህ የሚታይበት እሱን ለብሳ እንኮኮ አድርጓት ሲጨፍሩ አይተናል። ከዛ ደግሞ ሌሎች ኢትዮጵያውያንም እንደዚሁ ተመልክተናል። እና አንድ ኢትዮጵያዊ የአርሰናል ማሊያ ጀርባ ሻምፒዮን የሚል ጽሁፍ ሲያሳይም በስካይ ስፖርትስ ካሜራ ውስጥ ገብቷል። ይህ እንደምትመለከቱት እና ዩሱፍ እዚህ አዲስ አበባ ስቴዲየም አካባቢ የምናውቀው የስፖርት ቤተሰብ ነው። እንዲያውም ዛሬ ወደ ስቱዲዮ ከመግባቴ ቀደም ብዬ ኮንታክት አድርጌው ነበረ። ወደ ኤርፖርት እየመጣሁ ነው፣ ወደ አዲስ አበባ ልመጣ ብሎኛል። ከቡና ደጋፊዎች ማህበር መንግስቱ የወጋገን ባንክ አይ ቲንክ ምክትል ፕሬዚደንት መሰሉኝ ከሳቸው ጋር ወደ ኤርፖርት እየሄዱ እንደሆነ ገልጾልኝ ነበር ለቼኪን ለማድረግ እና ቆይ እንመልሰው ጋዜጣውን እንመልሰውና እዩት። እና ኢንጂነር ዩሱፍ በትልቁ ጋዜጣ በዴይሊ ቴሌግራፍ በዚህ አስተያየት ትኩረት ውስጥ ገብቷል። ለምንድን ነው መስቀው? ስለምናውቀውም ነው ስለምናውቀው እና ደግሞ በቃ ህልሙን ኖሯል። የአርሰናል ደጋፊ ነው። እዛ ዌስትሃም ስቴዲየም ሄዶ ጨዋታውን ተመልክቷል። የቴሌቪዥን ካሜራ ውስጥ ገብቷል። በመላው ዓለምም በ700 ሚሊዮን ቤቶች ታይቷል። ነገር ግን አለን ታየርስ የተባለው የቴሌግራፍ ጋዜጣ ዘጋቢ በዚህ አስተያየቱ ግን ወንድማችንን በጣም ወቅሶታል። እንግዲህ ከእንግሊዝ እግር ኳስ ባህል ጋር ስላልተጣጣመ ነው ነገሩ። እንደምታዩት ርዕሱ ላይ ኒው ሎ ብሎታል። እና ድረገጹ ላይ ብታዩ የክፍያ ፔይዎል ስላለው ቴሌግራፍ ብዙዎቻችሁ ላታገኙት ትችላላችሁ። ግን እኔ ሁሉንም ባይሆን እንኳን ከዛ መካከል ላይ ጸሐፊው የጻፈውን እንደው ከረር ያለ አስተያየት ላንብብላችሁ። በጨዋታው ይላል አለን ታየርስ፣ በጨዋታው የቪአር ውሳኔ የስፖርቱን ዓለም ለሁለት ከፍሎት ይሆናል አለ። ነገር ግን በአንድ ነገር ሁላችንም መስማማት አለብን ይላል። በአንድ ነገር ሁላችንም ልንስማማ ይገባል። ሻምፒዮን የሚል ጽሑፍ ያረፈበት ቲሸርት ለብሶ የመጣው የአርሰናል ደጋፊ ከማንኛውም የብሪታንያ ስቴዲየም ሊታገድ ይገባል ብሎታል። ሊታገድ ይገባል። የፉትቦል አማልክት ይቅር የማይሉት ጥፋት ነው ብሎ ነው የጻፈው። ጥንታዊ ግሪኮች ይህንን በስፖርታዊ ውድድሮች ላይ ቢመለከቱ ያለ ቅጣት አያልፉትም ነበር አለ ጸሐፊው ሲቃኝ እንደ ቅኔ አድርጎ ሲጽፍ እና ቡድኑ ሻምፒዮን መሆኑን ሳያረጋግጥ ሻምፒዮን ማለት አሳፋሪ ብቻ ሳይሆን የትዕቢት ድርጊትም ነው ሲል ነው የጻፈው። ሰፋ ያለ ጽሑፍ ነው እና ሌሎችንም ጉዳዮችን ያነሳል። እና ጠይቄው ከኢንጂነር ዩሱፍ የሰማሁት መልስ የለም። ምናልባት ቴሌግራፍ ኦንላይን ኤዲሽኑ ላይ ይህንን ስለማውጣቱም እንጃ ይስማ አላቅም። ነገር ግን እሱ ህልሙን ኖሯል። በቃ ማድረግ ያለበትን አድርጎ ተመልሷል። በእንግሊዝ እግር ኳስ ግን በደጋፊዎች ካልቸር ሻምፒዮን ሳይሆን አንድ ቡድን ሻምፒዮን የሚል ቲሸርት ይዞ መውጣት ግን ትክክል አይደለም
የሚል እምነት አለና ለዚህ ነው የቴሌግራፍ ጸሐፊ ቴሌግራፍ በጣም ትልቅ ጋዜጣ ነው እና ኮስተር ያለ ጋዜጣ ነው ትልቅ ብሮድሺት ጋዜጣ ነው እና ይሄ ትኩረት ማግኘቱ ራሱ የሚያስገርም አሁን እሱ የሚለው ጸሐፊው የሚለው እንደዚህ አይነት ደጋፊዎች በስተዋል በማህበራዊ ሚዲያ ትኩረት ለማግኘት ነው የሚለው ግን የኢንጂነር ዩሱፍ ዓላማ ማህበራዊ ሚዲያ ላይ ትኩረት ለማግኘት አይደለም በጣም እንደተደሰተ ግልጽ ነው ተደስቷል ህልሙን ኖሯል በቃ የእግር ኳስ ባህል ግጭት ሊኖር ይችላል እዚህ ጋር ኢትስ ኦኬ በቃ እሱ ኖሯል ህልሙን ታይቷል እንደውም ካሜራ ውስጥ በዚህ መልኩ መግባት እና መታየት በመላው ዓለም ትልቅ እድል ነው የማይገኝ እድል ነው እና ይሄንን አድርጓል ግን እንደው ቴሌግራፍ የጻፈውን ልንገራችሁ ብዬ ነው በዚህ በኩል ስለ ከጨዋታው ጋር በተያያዘ ጋዜጦች ሌሎች ሚዲያዎችም ምን እንዳሉ እየከለስኩኝ ስለሆነ በሀገራችን ለሚገኙ እግር ኳስ ቤተሰቦች ደግሞ ስለ አርቢትሩ አንዳንድ ነገሮች ተነግረው ሊሆን ይችላል አርቢትሩ እናቃቸዋለን የፕሪሚየር ሊግ በርከት ያሉ ጨዋታዎችን ሲዳኙ ክሪስ ካቫናግ ምናልባት አድልቶ ይሆን ወይ ብላችሁ ጠይቃችሁ ከሆነ ሰውየው ለውሳኔዎች ፍርደ ገምድል ሊሆኑ ይችላሉ ተብሎ በአርቢትሮቹ ቦርድ PGMOL አይጠረጠርም በመሰረቱ PGMOL ወይም የአርቢትሮቹ አለቃ የሆነው ይሄ አካል የሜዳ ላይ ውሳኔው ክሪስ ካቫናግ የወሰዱት ውሳኔ ትክክል እንደሆነ በዚህ ላይ እምነት እንዳለው ይፋ አድርጓል ፍርዱ አልተዛባም ፍርደ ገምድል አይደለም ብሎ ነው የአርቢትሮቹ አለቃ የሆነው ይሄ አካል ይፋ ያደረገው ስለዚህ ምንም የውሳኔ አለመግባባት የለም በPGMOL እና በአርቢትሩ መካከል ግን ድንገት ምናልባት ይሄን ያሰባችሁ የስፖርት ቤተሰቦች ካላችሁ PGMOL የራሱ ፕሮቶኮል አለው የትኞቹ ዳኞች የትኞቹን ጨዋታዎች መዳኘት የለባቸውም የሚል እንዲህ ምናልባት የስሜት ማድላት እንዳይመጣ ማለት ነው በዚህ ፕሮቶኮል መሰረት በሁለት ምክንያት አርቢትሮች ጨዋታ እንዳይዳኙ ይደረጋል የተመረጡ ጨዋታዎችን አንደኛው የትውልድ አካባቢያቸው ክለብ ከሆነ ሁለተኛው ደግሞ የትውልድ አካባቢያቸው ክለብ ሆኖ በተጨማሪ ደግሞ እነርሱ የሚደግፉት ክለብ በይፋ የትኛውም ዳኛ የሚደግፈውን ክለብ ማንነት ለPGMOL ማሳወቅ አለበት ይሄ አርቢትሮች ቦርድ በታማኝነት ዳኞች እገሌ የተባለውን ክለብ ነው የሚደግፈው ብለው አሳውቀው ውሸት ሆኖ ከተገኘ ለዳኛው ቅሌት ነው ስለዚህ ዳኛው ደግሞ የሚደብቅበትም ምንም አይነት ምክንያት የለም ግን ቢሆንም ግን አካባቢያዊነት ወይም ደግሞ የድጋፍ ስሜት በዳኝነቱ ላይ ተጽዕኖ እንዳያሳድርባቸው የስሜት ተጽዕኖ እንዳያሳድርባቸው PGMOL የሚጠቀመው የዳኞች አመዳደብ ፕሮቶኮል ጨዋታዎችን ለየትኞቹ ዳኞች መስጠት አለብን በሚለው በዚህ አሁን በገለጽኩበት መልክም የሚወሰንም ነው ለምሳሌ በቅርቡ የሜርሲሳይድ ደርቢ ተከናውኖ ነበር ኤቨርተን እና ሊቨርፑል በዛ ደርቢ ላይ በሜርሲሳይድ ደርቢ ሶስት የፕሪሚየር ሊግ ዳኞች ይሄንን ጨዋታ መዳኘት የለባቸውም ተብለው ከድልድሉ እንዲገለሉ ተደርጓል ፒተር ባንክስ ሮብ ጆንስ እና ጃሬድ ጂሌት የተባሉ ምክንያታቸው ፒተር ባንክስ የሜርሲሳይድ ተወላጅ ናቸው ወይ ኤቨርተን ወይ ሊቨርፑል ሳይድ ነው ያሉት ማለት ነው በአካባቢያዊነት ሮብ ጆንስ ደግሞ የዊራል ሰው ናቸው እሳቸውም ለዚሁ ለሜርሲሳይድ ቅርብ ናቸው ጃሬድ ጂሌት ደግሞ በይፋ የዚህ አካባቢ ተወላጅ ባይሆኑም የሊቨርፑል ደጋፊ መሆናቸውን አሳውቀዋል ስለዚህ በፕሮቶኮሉ መሰረት እነዚህ ሶስት ዳኞች የሜርሲሳይድ ደርቢን እንዳይዳኙ ከምደባ ውጭ ሆነዋል በዚህ መልኩ ክሪስ ካቫናግን ካየን ክሪስ ካቫናግ የአሽተን አንደርላይን የተባለው አካባቢ ተወላጅ ናቸው ይሄ የግሬተር ማንቸስተር ከማንቸስተር ከተማ ወጣ ብሎ ያሉ አካባቢዎች ሁሉ ከከተማው ጋር ተጠቃለውም የሜትሮፖሊታን ማንቸስተርም ተጠቃሎ ግሬተር ማንቸስተር ይባላል የዚህ ሰፊ አውራጃ አንድ አካል የሆነው
አሽተን አንደር የተባለው አካባቢ ተወላጅ ናቸው። እኚህ ዌስትሃምና አርሰናልን የዳኙት ክሪስ ካቫናግ እና ድጋፋቸውን የሚሰጡት ለማን እንደሆነ ለፒጂኤምኤል አስታውቀዋል። ድራስለንደርን የተባለ አንድ የታች ዲቪዚዮን ክለብ ከፕሮፌሽናል መዋቅሩ ከፉትቦል ሊግ ውጪ ነው ያለው። የዛ ደጋፊ መሆናቸውን አሳውቀዋል። እንግዲህ በእንግሊዝ እግር ኳስ ውስጥ ማንም ሰው የሚደግፈው ክለብ ትንሽ ሆነ ትልቅ ሆነ ለምን ተብሎ አይጠየቅም። ይሄ የተለመደ ነው። በቃ በጣም ትንሽ ክለብ ሰሚ ፕሮፌሽናልም ሊሆን ይችላል። እኔ በቃ ድጋፌ ለሱ ነው ካለ በቃ ለሱ ነው። የግዴታ ማንቸስተር፣ አርሰናልን፣ ቼልሲ፣ ሊቨርፑልን፣ ሲቲን መደገፍ የለበትም ወይም የፕሪሚየር ሊግ ክለብ መደገፍ የለበትም። እዛ ያለው የድጋፍ መነሻ ብዙ ስለሆነ እንደኛ ሀገር እኔ አርሰናል፣ ማንቸስተር ዩናይትድ ደጋፊ አይደለሁም ስትል ማንም አያምንህም። ሲቲም፣ ቼልሲም፣ ሊቨርፑልም እኔ አልደግፍም ብትል አይ አንተ ሆን ብለህ እየደበክ ነው ይሉሃል። አይ ከሚዲያ ጋር እንደዚህ ነው እንደዚያ ነው ያደላል እንዳትባል ነው ይሉሃል። የገሌ ደጋፊ ነኝ ብለህ አብዛኛው ሰው ማይደግፈውን ክለብ ብትመርጥ ማንም ይሄንን ሊያምንልህም። እና በአውሮፓ ፉትቦል ግን ትንንሽ ክለቦችም እነሱ ደጋፊዎች አላቸው። ስቴዲዮም ይገባል። በቃ ለምን ትልቁን ደገፍክ አይባልም፣ ለምን አልደገፍክም አይባልም። እና ክሪስ ካቫናግም ድሮይስልንደን የተባለውን ይሄንን ታች ዲቪዚዮን የሚገኝ ከፉትቦል ሊግ ከአራቱ ዲቪዚዮኖች መዋቅር ውጭ ያለውን ክለብ እንደሚደግፉ ነው ለፒጂኤምኤል ያሳወቁት። ስለዚህ የሜርሲሳይድ ደርቢ ተሰጣቸው ማለት ነው። የግሬተር ማንቸስተር ተወላጅ ቢሆኑ ሁለቱን ያሟላሉ። የሚደግፉት ክለብ ከሁለት አንዱ አይደለም፣ የዛ አካባቢ ደጋፊም አይደሉም፣ ማን ተወላጅም አይደሉም። ሁለቱ በአንድ ላይ ሁለቱን ያሟላ ጨዋታ ይሰጠው እና ይሄ የዌስትሃምና የአርሰናል ጨዋታ ነው። ሁለት የለንደን ክለቦች መካከል የተደረገ ጨዋታ ነው። ስለዚህ የግሬተር ማንቸስተር ሰው መጥቶ ያውም የሲቲ ደጋፊ ያልሆነ መጥቶ ይሄንን ጨዋታ ቢዳኝ ምንም ፍርደ ገምድልነት ወይም የስሜት ፈተና ሊያሳድርበት አይችልም በውሳኔዎቹ ላይ። በዚህ ምክንያት ክሪስ ካቫናግ በዛ ጨዋታ ላይ ተመድበው ይሄ አጋጣሚ ተፈጠረ። እዚህ ላይም በብዙዎች ዘንድ ውሳኔው ተደንቆላቸዋል። የፕሪሚየር ሊግ ዳኞች ኢንኮንሲስተንሲ እንደዚህ አይነት አጋጣሚዎች ላይ በትንሹ በትልቁም ጨዋታዎች ላይ የሚታየው ላይ ወጥነት ይጎላቸዋል ተባለ እንጂ የካቫናግ ውሳኔ ልክ አይደለም ያለ ብዙ የለም። አንዳንዶች ብለዋል። ወይ ሪቪው ሳረግ ከእውቅ ሰዎች ይህንን የተቃወሙ እነማን እንደሆኑ ነግራቸዋል። በነገራችን ላይ ዌስትሃም ዩናይትድ ኦፊሻል ኮምፕሌን ወይም ይፋዊ ቅሬታ ሊያስገባ እያሰበ እንደሆነ ዛሬ ታትሞ የወጣው አንድ ዴሊ ሜል የተባለው ጋዜጣ ይፋ አድርጓል። ኦፊሻል ኮምፕሌን ሂደቱን እያጤነ ነው። እንግዲህ ወይ ዛሬ አመሻሽ ላይ በውሳኔው ላይ ደርሶ ከሆነ በይፋ ውሳኔው ልክ አይደለም ፒጂኤምኤል ውሳኔው ይልኝ ብሎ ማስረጃውን አቅርቦ መከራከር ይችላል። ፒጂኤምኤል ግን ቅድም እንደገለጽኩላችሁ የቪአር ውሳኔ ትክክል እንደሆነ ነው የሚያምነው። በሆዋርድ ዌብ በቀድሞ የፕሪሚየር ሊግ አርቢትር ነው የሚመራው ፒጂኤምኤል። ይሄ ፕሮፌሽናል ጌም ማች ኦፊሻል ሊሚትድ የተባለው ፕሮፌሽናል አርቢትሮችን ነው የሚይዘው፣ ሌላ ስራ የማይሰሩትን እንደ ሌሎች የአውሮፓ ሀገራት ሌላ ስራ እየሰሩ ጨዋታ የሚዳኙበት አይደለም። እና ፒጂኤምኤል በሙሉ ስራ ይሄንን የሚሰሩ ዳኞች እና የቪአር ሰዎችንም ራሳቸው አስተዳዳሪዎችንም ቀጥሮ ነው የሚያሰሩ። ሁሉንም የሚመለከተው ፒጂኤምኤል። ፒጂኤምኤል ደግሞ በእንግሊዝ እግር ኳስ ፌዴሬሽን ስር ነው። ለፕሪሚየር ሊጉ ከፍ ያለ ደረጃ ያላቸው እነዚህ ሊስትድ አርቢትሮች በመጀመሪያ ደረጃ አውጥቶ ለነሱ እድል ይሰጥ ይሆናል እንጂ የዳኝነት ጉዳይ ቁጥጥር የሚደረግበት በፕሪሚየር ሊጉ ሳይሆን በሀገሪቱ እግር ኳስ ፌዴሬሽን እና ግን ዌስትሃም ለፒጂኤምኤል ነው አሁን ቅሬታውን የሚያቀርበው። ፒጂኤምኤል ደግሞ ውሳኔው ትክክል ነው ብሏል። ግን ትክክል ነው ስላለ ብቻ አቤቱታውን አይቀበልም ማለት አይደለም።
አቤቱታቸውን ሊመለከት ይችላል። አቤት ካሉ ግን ይሄ ምንድነው የመቀልበስ ውሳኔው እንደገና ሪቨርስ የመደረጉ ነገር ኦልሞስት 0% ግን እጅ አንሰጥም እያሉ ዌስት ሃሞች እጅ አንሰጥም። እንግዲህ የሚያመለክቱበት መንገድ ኮንሲደር እያጤኑት ነው። አቤት ለማለት ቅሬታ ለማቅረብ ወስኗል እያልኳቸው አይደለም። እንግዲህ ስቱዲዮ ከገባው በኋላ ያ ውሳኔ ተወስኖ ከሆነ አላውቅም። እንግዲህ ዕውቅ ሰዎች በዚህ ጉዳይ ላይ ምን አሉ ይሆን? በዳኝነት ጉዳይ ሁል ጊዜ ውሳኔ ያወዛግባል። እንኳን እንደዚህ አይነት በጣም አወዛጋቢ ይሁንና ምንም አይነት የዳኝነት ጉዳይ ከዚህም ያነሰ ውዝግብ የሚፈጥር ሆኖ እንኳን እንደ እይታችን ነው አይደል? በአንድ በኩል የድጋፍ ስሜታችን ወዲህ ወይ ወዲህ ይመድበናል። ወይ ኖ እንላለን፣ ልክ አይደለም እንላለን፣ ወይ የስ ትክክል ነው እንላለን። ለምሳሌ ሚኬል አርቴታን ከጨዋታው በኋላ የሰጠውን አስተያየት ሰምታችሁ ከሆነ ጠዋት በሬዲዮ ፕሮግራሙ ላይ ሳነሳው ነበር። ድፍረት ብሬቨሪ የሚለውን ቃል ተጠቅሟል። አርቢትሩ የወሰኑት በቃ ደፍረው በትክክለኛነት በቃ ጀግነው ያደረጉት ነው እና ኮንግራጁሌሽን ትክክለኛ ውሳኔ ስለወሰኑ ብሏል። እንግዲህ እንዲህ ካለ በቀጣዮቹ 2 ጨዋታዎች ላይም ተመሳሳይ ነገር ከተፈጠረ ይሄ ካርድ ይመዘዝበታል። ከዚህ በፊት አርቢትሮች ላይ ከቪአር ጋር በተያያዘ ትችቶችን ሲያቀርብ ስለነበር እና እዚህ ጋር ግን በጣም ነው ያደናነቀው፣ በጣም ነው ያጨበጨበላቸው። ያው ነገሩ ለሱ ስለሚያደላ ጭንቀቱንም እፎይ ስላስባለውም ሊሆን ይችላል። ግን ደግሞ በእውነተኛ እንደው በገለልተኛ እይታ ካየ ነው ጥፋት አልተፈጸመም ማለት አይቻልም። በገለልተኛ እይታ ካየ ነው ተፈጽሟል። ባይሆን የሚቃወሙት የሚያነሱት ሌላ ሐሳብ ነው። ጥፋት አልተፈጸመም ብለው ሳይሆን ኮንሲስተንት አይደሉም ዳኞች። ሮይ ኪን ከዛ በፊት ኢያን ራይት የቀድሞ የአርሰናል አጥቂ ኦብቪየስሊ በዚህ ውሳኔ ደስተኛ እንደሚሆን ግልጽ ነው፣ የአርሰናል ደጋፊ ስለሆነ። እጁን በግብ ጠባቂው ዙሪያ አሳርፎበታል አለ። ፓብሎን ማለቱ ነው። እጁን በግብ ጠባቂው አንገት ዙሪያ አሳርፎበት ወደ ታች ገፍቶታል። ይህ ለአርሰናል እንደ በረከት ነው፣ ብሌሲንግ ነው ብሎታል። እውነትም ይሄ ጥሩ አገላለጽ። ጥፋት መፈጸሙ ለአርሰናል ብሌሲንግ ነው። ጥፋት ባይፈጸም ኖሮ ያው የሚያጣው ብዙ ነገር ስለሆነ ኦልሬዲ ኳሱ ከመረብ ጋር ከመገናኘት ወደኋላ ስለማይል። ሮይ ኪን ደግሞ ነውጤው ሮይ ኪን የቀድሞ የማንቸስተር ዩናይትድ አምበል የዌስትሃም የዲሲፕሊን ጉድለት ዋጋ አስከፍሏቸዋል ይላል። ለማጥቃት ወደ ላይ ስትጠጉ፣ ወደ ላይ ገፍታችሁ ስትሄዱ ፋውል ላለመፈጸም ሞክሩ፣ ምክንያቱም በቪአር ጉዳዩ መፈተሹ አይቀርምና ይላል እና ሮይ ኪን ውሳኔው ትክክል ነው ብሏል። ፒተር ሽማይክል ነው ተቃራኒ ሐሳብ የሰጠው። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የዛሬው ውሳኔ በብዙ መልኩ ፍጹም ስህተት ነው አለ። በእውነት የሚያናድደኝ ነገር ቢኖር ጥፋት ባይሆን ኖሮ አርሰናል የሊጉ መሪ አይሆንም ነበር አለ። ዘንድሮ ብዙ ጎሎቻቸውን አርሰናሎች ያስቆጠሩት በግብግብ በመያዝ እና የተለያዩ ግፊዎችን በመፈጸም ነው። እናም አሁን እዚህ ደረጃ ላይ ደርሰን እየተጨቃጨቅን ነው። በዚህ ላይ ቪአር 5 ደቂቃ ገደማ ወስዶበታል። እኔ እንደማስበው ይህ ስህተት ነው አለ ፒተር ሽማይክል። ነገሩ ለምን በድንገት ቅጣት እንደሆነ አልገባኝም። ነገሩ ለምን በድንገት በቅጣት ምት ጨዋታው እንዲቀጥል እንደተደረገ ፋውል ነው መባሉ አይገባኝም አለ። ምክንያቱም በመላ የውድድር ዘመኑ መሰል ውሳኔ ሲተላለፍ አልነበረምና የዛሬው ውሳኔ በብዙ መልኩ ፍጹም ስህተት ነው ሲል ፒተር ሽማይክል ለአርሰናል ደጋፊዎች ጆሮ የማይጥም አስተያየት ነው የሰጠው። ሽማይክል እንደዚህ ማለቱ ውሳኔውን አይቀለብሰውምና ግን አስተያየቱ በአስተያየትነት መወሰድ ይችላል። ሮብ ግሪን የቀድሞ የዌስትሃም ዩናይትድ ግብ ጠባቂ እንግዲህ ለዌስትሃም ማድላት አለበት አይደለ? የዌስትሃም ደጋፊ ስለሆነ የቀድሞ የዌስትሃም ግብ ጠባቂ ይህ ጥፋት ነው አለ። ይህ ጥፋት ነው፣ ፋውል ነው አለ። ፋውል ተፈጽሟል። 2 ተጫዋቾች በግብ ጠባቂው ላይ ጥፋት ስለመፈጸማቸው መናገር አለብን አለ። ይሄን ነው እያወራን ያለ ነው።
መሰል አጋጣሚ ግን በዚህ ውድድር ዘመን በብዛት ታይቷል። ብዙ ያነጋገረ ጉዳይም ሆኖ አልፏል። ወጥነት ሳይኖረው ግን እዚህ ደረስናል። በቃ የፕሪሚየር ሊግ ዳኝነት በዚህ ጉዳይ ላይ ወጥ የሆነ የማይዋዥቅ ኮንሲስተንት ውሳኔዎችን ቢወስን አንገረምም ነው የሚሉት እነዚህ ሰዎች። ግን አንዴ ሲሆን ፊሽካ ሳይነፋ ሳይሆን ፊሽካ እየተነፋ እንደዚህ ነው። ለዚህ ነው እዚህ የደረስነው። አረ ይሄ ነገር እያልን ድምፅ ስናሰማ ነበር። አስተያየቶቻችን አድማጭ አላገኙም። በመጨረሻ ግን እዚህ ደረስን ነው የሚሉት። እንግዲህ ሮብ ግሪን የቀድሞ የዌስትሃም ግብ ጠባቂ ይህ ጥፋት ነው ብሎ ውሳኔውን አልተቃወመም። ግን ዳኞች ኮንሲስተንት መሆን እንዳለባቸው ነው እዚህ ጋር በሌሎች ጨዋታዎችም ላይ ይሄ መደረግ እንዳለበት ነው አስተያየቱን ያከለው። ግን ፒተር ሽማይክል የዛሬው ውሳኔ በብዙ መልኩ ፍጹም ስህተት ነው ሲል ነው ሽማይክል። ለሌሎች ጨዋታዎችም አልተነፋምና ለዚህም ጥፋት ነው ተብሎ ፊሽካ መነፋት የለበትም ባይ ነው። ዳኒ መርፊ የቀድሞ የሊቨርፑል አማካይ ደግሞ ዌስትሃም ያስቆጠረው ጎል ባለመጽደቁ ምክንያት የተፈጠረው ውዝግብና ቅሬታ ጉዳዩ ከአርሰናል ጋር ስለተያያዘ ነው ይላል። አርሰናል ቀደም ብሎ በሌሎች ጨዋታዎች ላይ ለተሰጡ ውሳኔዎች ተጠያቂ ሊሆን አይችልም ብሏል። አርሰናልን እዚህ ጋር ነፃ ያወጣዋል። ከዚህ በፊት አርቢትሮች እንዲህ አይነት ውሳኔዎችን አልፈዋልና አርሰናል ተጠያቂ አይደለም። አሁን አርሰናል ስላለበት ነው ይሄ ነገር የገነነው ነው የሚለው ዳኒ መርፊ። ለምን አርሰናል ለዋንጫ እየሮጠ ስለሆነ ለሌሎች ውሳኔዎች አርሰናል ለምን ተጠያቂ ይሆናል? በዚህኛው ውሳኔ ተጠቀመ ተብሎ ለሌሎቹ ከዚህ በፊት ለተነሱ አርቢትሮቹ ኮንሲስተንት ሊሆኑ ይገባል ላስባሉ ውሳኔዎች አርሰናል ተጠያቂ ሊሆን አይችልም ብሏል ዳኒ መርፊ። ልክ እንደዚሁ እንግዲህ ዛሬ ሰኞ የትላንትና ምሽቱን ጨዋታ ተከትሎ በየቦታው ክርክሮች፣ ውዝግቦች፣ ውይይቶች ሲደረጉ ቆይተዋል። ቪአር ለእግር ኳሱ የጨመረው ነገር ውዝግብን ያስወግዳል ተብሎ ሲጠበቅ ጭራሽ ውዝግብ ነው ወይ የሚሉም ወገኖች አሉ። በቪአር የተወሰኑ ውሳኔዎች የግድ ሁላችንም ያስማማሉ ማለት አይደለም። ቫር 13ም 17ም ጊዜ ኢንሲደንቱ ሪፕሌይ እየተደረገ እየተደጋገመ ውሳኔዎች ተላልፈው እንኳን አርቢትሩ በተሰጠው ስልጣን ፊፋ አይኤፍኤቢ በሰጡት የጨዋታው ህግ በሰጠው ስልጣን ላይ ተጠቅሞ በራሱ ኦፒኒየን ማለት ነው ውሳኔዎችን አሳልፈው እንኳን ብዙዎች አይቀበሉ። በቃ ፉትቦል የዳኝነት ፍጽምና ሊታይበት የሚችል ስፖርት እንዳልሆነ ሁሌም እናያለን፣ ሁሌም እናረጋግጣለን። ሁልጊዜም ከዳኝነት ጋር ውዝግቦች እንደቀጠሉ። ግን እግር ኳስ ሜዳ ላይ የተወሰነውን ውሳኔ ይዞ ይቀጥላል። የተቀረው የውይይት ርዕስ ይፈጥር ይሆናል እንጂ ውሳኔዎችን አይቀለብስም። በዌስትሃምና በአርሰናል ጨዋታ ላይም በለንደን ስቴዲየም 94-95ኛ ደቂቃ ላይ የተወሰነው ይሄ ውሳኔ ሊያከራክረን ላያስማማን ይችል ይሆናል። ቅድም እነዚህ ዕውቅ ሰዎች እንደተናገሩት ግን ውሳኔው ኦልሬዲ ተላልፏል። ከዚህ በኋላ የህግ ማሻሻያዎች ወይም መመሪያ ማሻሻያዎች ሊደረጉ ይችሉ ይሆናል። በዚህ በጎል ማውዝ ስክራምብል በምንለው የማዕዘን ምት ሲመታ ግቡ አፋፍ ላይ የሚደረጉ ግቦች ላይ ጠበቅ ያሉ መመሪያዎች ሊወጡ ይችላሉ በፕሪሚየር ሊግ ምናልባት ከሚቀጥል የውድድር ዘመን በኋላ። እነዛ መመሪያዎች አሁን ስራ ላይ አልዋሉምና አርሰናል በቪአር ተጠቅሟል። ዴቪድ ራያ ላይ ጥፋት ተፈጽሟል። ውሳኔውም ክሪስ ካቫናግ አርቢትሩ ያስተላለፉትም ትክክለኛ ውሳኔ ነው። ስለሌላው ዳኒ መርፊ እንዳለው አርሰናል ተጠያቂ ሊሆን አይችልም። በዚህ እንግዲህ መሪነቱን አስፍቷል። ረቡዕ ምሽት ማንቸስተር ሲቲ ከክሪስታል ፓላስ ጋር ይጫወታል። ይሄንንም ጨዋታ የማሸነፍ ጫና ውስጥ ገብቷል። እንደገና ነጥብ ከጣለ ግን አርሰናል አሁንም ሳይጫወት የበለጠ ወደ ዋንጫው ትልቅ እርምጃ ይራመዳል። አሁን ቅድም አንዱ ጋዜጣ እንዳለው አርሰናል ዋንጫውን በቅርብ ርቀት እየተመለከተ ነው። 2 ጨዋታዎችን ማሸነፍ ብቻ የዘንድሮን ክብር ዘውዱን በአናቱ ላይ እንዲደፋ ያስችለዋል። የሰሜን ለንደኑ አርሰናል
የዛሬው ዘ ዊኬንድ ፕሮግራሜ በዚህ ያበቃል። አብራችሁኝ ይህንን ቪዲዮ እስከ መጠናቀቂያው ድረስ የተመለከታችሁ ስለቆያችሁ ለሰጣችሁኝ ጊዜ ከልብ አመሰግናለሁ። አብሬያችሁ የቆየሁት መንሱር አብዱል ቀኒ ነኝ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ ተደራሽነታችን አስፉልን። በሌሎች ቪዲዮዎች ፈጣሪ በፈቀደ ልክ ከእናንተ ጋር እንዲሁ እገናኛለሁ። እስከዛው ድረስ ልሰናበታችሁ። ከዛ በፊት ግን ሶስቱን አጋሮቻችን ማመስገን ግድ ይለኛል። ዋናው የስፖርት ትጥቅ አምራች እና አቅራቢ ኢትዮጵያዊ ብራንድ ነው። ዋናው ስፖርት የዚህ ቪዲዮ የክብር አጋር ነው። ስማይል ስፔሻሊቲ የጥርስ ሕክምና ማዕከልም ይህንን ቪዲዮ እንዲሁ ስፖንሰር አድርጎ በአጋርነት አቅርቦላችኋል። ክሊክ ዴሊቨሪ ደግሞ ክሊክ የዴሊቨሪ አገልግሎት የዘወትር የዚህ ቻነላችን አጋር ነው። ከልብ አመሰግናለሁ። ሶስቱንም ተቋሞች የሶስቱን ተቋማት የቪዲዮ መልእክቶችን ተመልክተን ነው ቪዲዮን የምዘጋው። ባላችሁበት ሁሉ ሰላም ሁኑልኝ። በሌላ ፕሮግራም እስክንገናኝ ድረስ ሰላም ለእናንተ ይሁን። የሚፈልጉን ነገር ሁሉ በአንድ ክሊክ ርቀት ቢሆንስ? ፈጥኖ የሚደርስ የልብ የሚያደርስ የሚፈልጉትን በክሊክ ማሰስ ትልቁንም ትንሹንም ሁልጊዜ ክሊክ በሩ ላይ ፈጥኖ የሚደርስ ያላባዜ ይሸመቱ ሁሉንም አስቤዛ በሮት ላይ ያገኙታል እንደዋዛ። ለማንኛውም ነገር መኪና እንኳን ሳይቀር ይዘዙ። በክሊክ ዓለምን ወደ እርሱ ያስጠጉ። ሕይወት ብሩህ ሆነ በክሊክ ብሩህ ሆነ በክሊክ ፊነኩ ብሩህ ሆነ ብሩህ ሆነ በክሊክ ሕይወት ብሩህ ሆነ በክሊክ አንድ ሲነኩ ክሊክ ማንኛውም ነገር በየትኛውም ሰዓት አሁኑኑ ከጉግል ፕሌይ ወይም ከአፕ ስቶር ያወርዱ። ክሊክ እሺ ሙሉ ዓለም ፈገግታን ውብ የማድረጉ ሂደት እንዴት ነበር? እንከን አልባ ፈጣንና ምቹ በሆነ መንገድ አከናውነውልኛል። ሜላት የባለሙያዎችን ጥምረትስ? የቡድኑ ጥልቅ ችሎታና እንክብካቤ ወደር የለውም። ባይሎች ነን። የጥርትና ሕክምናን ወደ ጥበብ የቀየሩት ስማይል ስፔሻሊቲ ጥርሶ የሚደንቅ ጥንቃቄ ለማመን በሚከብድ ችሎታ ውብ እናደርጋለን። ፍልቅልቅ በስማይል ስፔሻሊቲ ዴንታል ሴንተር